ያለ መጠን የመጠራጠርና የመጠንቀቅ አባዜ ተጻፈ በወንድሙ ነጋሽ። ሊሊ ጀርሞችን ትፈራለች። ሊሊ የ18 ዓመት ወጣት ናት። ገና ሕፃን ሳለች ጀርሞች አደገኛና ገዳይ እንደሆኑ የሚያስረዳ ዘጋቢ ፊልም ከታላቅ ወንድሟ ጋር ሆና መመልከቷ ትዝ ይላታል። ከዚያ ስታድግ አእምሮዋ በጀርሞች ፍርሃት ተወረረ። አሁን አንድን ሰው ከጨበጠች በኋላ እጇን 3 ጊዜ ሙልጭ አድርጋ በሳሙና ትታጠባለች። ሊሊ ታክሲ ስትሳፈር፣ ደብተሯን ስትገልጥ፣ ቦርሳዋን ስትከፍት፣ ገንዘብ ስትነካካ፣ ብቻ በተለያዩ አጋጣሚዎች በድምሩ በቀን እስከ 150 ጊዜ እጇን ትታጠባለች። ወይም ጀርም የሚከላከሉ ፈሳሽ ሳሙና ከቦርሳዋ በየደቂቃው እያወጣች የውስጥ እጇን ትቀባባለች። የዋና ቤታቸውን የመታጠቢያ ቤት በር የምትከፍተው እጇን በመሐረብ ሸፍና ነው። ሽንት ቤት ከገባች በኋላ ቢያንስ 20 ደቂቃ እዚያው በመተጣጠብ ብቻ ታጠፋለች። ይህን ሁሉ የምታደርገው ጀርሞች ነክተዋት እንዳትሞት በመስጋት ነው። ችግሯን ያልተረዱት ጓደኞቿ ግን ሊሊን ቀበጥ የሚል ቅጽል ስም ሰጥተዋታል። በር መዝጋቱን የሚጠራጠረው አንዋር እሳት የላሰ ነጋዴ ነው። ከዓመታት በፊት መርካቶ የሚገኘው የአጎቱ ሱቅ ሳይዘጋ ተረስቶ መዘረፉን ያስታውሳል። ከዚህ በኋላ ይመስለዋል ነገር የመጠራጠር አባዜ ውስጥ የገባው። በአንዋር አእምሮ የተከሰተው በሽታ ያለ መጠን የመጠራጠር የመፍራትና የመጠንቀቅ አባዜ የሚባለው ነው። አንዋር አሁን ሱቁን በውሻ ሰንሰለት፣ በ3 ትልልቅ የጋን ቁልፎች እንዲሁም በሌላ የሰረገላ ቁልፍ ዘግቶ ይሄዳል። ሌላ አንድ ሽማግሌ ዘበኛም አካባቢውን ይጠብቃል። ሱቁን በዚህ ሁኔታ ዘግቶ ወደ ቤቱ በመኪናው ይጓዛል። ብዙ ርቀት ከተጓዘ በኋላ አእምሮው መጠራጠር ይጀምራል። የሱቄን በር ዘጋሁት እንዴ? ቁልፍ ስቆልፍ ግን ብዙም ትዝ አይለኝም። ብቆልፎ ኖሮ በትክክል አስታውስ ነበር። በቃ ዛሬ ሌቦች ዘርፈውኝ ነው የሚያድሩት እያለ እንደዚህ ያሉ ጭብጥ የሌላቸው ሐሳቦች እንደ ጅረት በአእምሮ ይፈሳሉ። ይሄኔ መኖሪያ ቤቱ ልታደርሰው የነበረችውን መኪና ቀኝ ወደ ኋላ አዙሮ ይመለሳል። ሱቅ ሲደርስ ግን ያው በትክክል የተቆለፈ መሆኑን ያረጋግጣል። ሱቁ በር ላይ ሆኖ ደግሞ የመኪናውን በር ስለመዝጋቱ ይጠራጠራል። አያድርስ ነው። የፍርሃትና የመጠራጠር አባዜ ምንድነው? በአእምሮ ሳይንስ በምህጻረ ቃል ሲኦዲ የሚባለው በሽታ ሰዎች በአንድ የህይወት አጋጣሚ በሰሙትና ባዩት ነገር ተመስርተው ላልተፈለጉ ጥርጣሬዎችና ፍርሃቶች ብሎም ጥንቃቄዎች የሚዳረጉበት የጤና ችግር ነው። በሚሊዮን የሚቆጠሩ ሰዎች በዓለማችን በዚህ ችግር ይሰቃያሉ። ሰዎች እንዲህ ሲሉ ሰምተው ይሆናል፣ እሱኮ ሲበዛ ተጠራጣሪ ነው። የዋዛ መሰለሽ? በሩ መዘጋቱን 3-4 ጊዜ ቼክ ሳያደርግ እንቅልፍ አይወስደው። ውይ እሷኮ ሲበዛ ጠንቃቃ ናት። ስቶቭን 10 ጊዜ ነው ከእንቅልፏ ተነስታ መጥፋቱን የምታረጋግጥ። ጎበዝ፣ እንዲህ አይነት ገለጻዎች የጤና አይደሉም። እንደዚህ ሲበዛ ተጠራጣሪ መሆን ሳይንስ የጤና ችግር እንጂ ጎሽ አበጀ የሚባልለት ነገር አይደለም ይለናል። በሲኦዲ የተለከፉ ሰዎች አእምሮአቸው በፍርሃት የተሸበበ ነው። ብዙ መስራት እየቻሉ ጊዜያቸውን አስፈላጊ ባልሆኑ ጥንቃቄዎች ያጠፋሉ። አእምሮአቸውን ስንት ቁም ነገር ማሳሰብ ሲችሉ በጥርጣሬ ጠፍረው ያስሩታል። ባልተገቡና ለከትባጡ ፍርሃትና ጥንቃቄዎች የተጠነፈገ አእምሮ ሕክምና ያሻዋል። በርግጥ ሁላችንም በተወሰነ መልኩ በር ስለመቆለፋችን፣ የቢሮ ቁልፋችንን ስለመያዛችን፣ ዋሌታችንን ስላለመርሳታችን ወዘተ እናስባለን። ነገር ግን በዚህ ደዌ የተጠቁ ሰዎች ከዚህ ውጪ ሌላ ነገር ማሰብ አይችሉም። አብዛኛውን ጊዜያቸውን በእነዚህ መሰረት በሌላቸው ፍርሃቶችና ለእነርሱ በሚደረጉ ያልተገቡና የተጋነኑ ጥንቃቄዎች ያሳልፋሉ። ሃዋርድ ሁክስ ታዋቂ የፊልም ፕሮዲዩሰር ነው። በዚህ በሽታ ከተሰቃዩ ታዋቂ ሰዎች መካከል ስሙ ተደጋግሞ ይነሳል። ይህ ሰው የጤና ቀውስ እንዳያጋጥመው በመስጋት ብቻ ብዙ ምግቦችን ላልተወሰነ ጊዜ ከመመገብ ራሱን አቅቦ ነበር።
የሚቀርቡልኝ ምግቦች የተመረዙ ሊሆኑ ይችላሉ በሚል ራሱን ለዓመታት ከብዙ የምግብ አይነቶች በማቀብ አሰቃይቶታል። በዚህ የአእምሮ የጤና እክል ዙሪያ መልካሙ ዜና ምን መሰሎ? በዚህ በሽታ የሚሰቃዩ ሰዎች ጥሩ ሐኪም ካገኙ ወይም ራሳቸው ፍርሃታቸውን ለመጋፈጥ ቁርጠኛ አቋም ከወሰዱ ቶሎ የመፈወሳቸው ጉዳይ አጠራጣሪ አለመሆኑ ነው። የሲኦዲ ምልክቶች። ይህ ችግር በዋናነት ሁለት ነገር ይዟል። አንደኛው ስጋት የሚወልደው ጥርጣሬ ሲሆን ሁለተኛው ስጋቱን ለመቀነስ የሚደረግ ተጋድሎ ነው። በሚከተሉት ወይም በሌሎች ተመሳሳይ ጉዳዮች ያልተለመደ የፍርሃትና የጥንቃቄ አባዜ አለቦ? በጀርሞች ወይም በቆሻሻ መበከል ምክንያት ጤናዬ አደጋ ይገጥመዋል ብለው በእጅጉ መጨነቅ፣ በእኔ እንዝላልነት ሌሎች ሰዎች ላይ አደጋ ይደርሳል ብሎ መብሰልሰል። ለምሳሌ ባልቦላውን ሳልመልሰው ቀርቼ ልጆቹ ኤሌክትሪክ ሊይዛቸው ይችላል፣ ቡታ ጋዙን ሳላጠፋው በመቅረቴ ኮንዶሚኒየሙ በሙሉ በእሳት ተያይዞ ሊወድም ይችላል ብሎ በተደጋጋሚ ያለመጠን መጨነቅ፣ ሰዎች ላይ ሳላስበው ወይም ሰይጣን አሳስቶኝ አደጋ ላደርስ እችላለሁ ብሎ ከመሬት ተነስቶ መጨነቅ። ለምሳሌ ቢላ የተቀመጠበትን ኮሜዲኖ ከከፈቱ ሳላስበው የሰው በቢላ ወግቼ ሕይወት ላጠፋ እችላለሁ ብሎ ማሰብ። እነዚህ ሐሳቦች ያለመረጋጋት መንፈስን ይፈጥራሉ። ራስዎን አረጋግተው ሲያስቧቸው ደግሞ ፍጹም ትርጉም የሌላቸው ተራ ፍርሃቶች እንደሆኑ ይረዳሉ። እንዲያውም እንደዚያ በመሆኑ በራስዎ ሊበሳጩ ሁሉ ይችላሉ። ሆኖም ተመልሰው ወደ እነዚሁ መሰረት አልባ ጥርጣሬዎችና ፍርሃቶች መግባቱ አይቀርም። የዚህ በሽታ ክፋቱ ደግሞ ይበልጥ ባሰቡት ቁጥር ይበልጥ ማስጨነቁ ነው። ለጥርጣሬዎቹ የሚሰጡት ምላሽ። ይህ ያልተገባ ጥርጣሬዎትን ለማጥፋት ወይም እንዳይከሰት ለማድረግ የሚሄዱት ርቀት ነው። ለምሳሌ ጠዋት እየተነሳው በቀዝቃዛ ውሃ ገላዬን ካልታጠብኩ ለቆዳ በሽታ አጋለጣለሁ ብለው ካሰቡ ምሽት ቤት ሲገቡ በባልዲ ውሃ ቀርተው ማስቀመጥን ልምድ ያደርጋሉ። ወይም ደግሞ ታክሲ ላይ መስኮት ከተከፈተ ብርድ ይመታኛል፣ በዚህ ምክንያት ለሳምባ ነቀርሳ በሽታ አጋለጣለሁ ብለው ካሰቡ በጃኬት ላይ ጋቢ ደርበው ታክሲ መሳፈርም ይጀምራሉ። እነዚህ የምላሽ ድርጊቶች ያለ አግባብ ለተፈጠረው ጥርጣሬ ወይም ፍርሃት ማካካሻዎች ናቸው። ምላሾቹ ለተወሰኑ ደቂቃዎችም ቢሆን ጥሩ ስሜት እንዲሰማው የማድረግ አቅም አላቸው። የታክሲ መስኮት በመከፈቱ እታመማለሁ የሚል ሰው ጋቢ ሲደርብ በሽታውን በጋቢው የተከላከለው እንደሚመስለው ማለት ነው። ታዲያ ምን ይበጃል? ይህን በሽታ ለማስወገድ የሚፈጠረውን ጥርጣሬ ወይም ፍርሃት መጋፈጥ ዋንኛው ዘዴ ነው። ይህን በማድረጉ መጀመሪያ አካባቢ ፍርሃት ሊሰማው ይችል ይሆናል። የኋላ ግን ፍርሃቱና ጥርጣሬው እየቀነሰ መምጣቱ የግድ ነው። ፍርሃቱን ጥርጣሬው ሲጠፋሎ እጅግ ግሩም ስሜት ይሰማዎታል። የሚከተሉትን ያድርጉ። ጥርጣሬና ፍርሃት የሚፈጥርቦትን ጉዳዮች በተራ ቁጥር ደርድረው ይጻፉ። አነስተኛ ፍርሃትና ጥርጣሬ የሚያሳድርበውን ጉዳይ በአንደኛ ደረጃ ይጻፉ። ከፍተኛ ፍርሃትና ጥርጣሬን የሚፈጥርበውን መጨረሻ ያድርጉ። በመጀመሪያ ተራ ቁጥር ያለውን ፍርሃቱን ለተወሰኑ ደቂቃዎች ይጋፈጡት። መጀመሪያ አካባቢ ይህን ማድረግ አስጨናቂ ሊሆንብዎ ይችላል። ይመኑኝ፣ ቀስ በቀስ ግን የስሜት ድራሹ ይጠፋል። ፍርሃትና ጥርጣሬዎትን አንድ ጊዜ ብቻ ሳይሆን ደጋግመው ይጋፈጡት። ከዚህ በኋላ ምንም እንደማይፈሩት ይንገሩት። አማራጭ ሕክምናዎች። አንዳንድ ሰዎች ችግሩን በግላቸው መጋፈጥ እጅግ አስፈሪ ሆኖ ይሰማቸዋል። ምንም አይደል። እንዲያ ከተሰማው ማድረግ ያለብዎ ሐኪም ዘንድ መሄድ ነው። ሳይካትሪስቶች ጋር ቀርበው ያለፈ ታሪኮን ስላወሩ ችግሩ አይጠፋም። ዋናው መፍትሄ ፍርሃቶንና ጥርጣሬውን መጋፈጥ ነው። ሐኪሙም ሊረዳው የሚችለው ይህን ሲያደርጉ ብቻ ነው። ለምሳሌ ቤት ቁጭ ብዬ መስኮት ከተከፈተ ብርድ ይመታኛል ብለው አለመጠን የሚጠራጠሩና የሚፈሩ ከሆነ መጀመሪያ ለራሶ መንገር የሚኖርቦ መስኮት ወይም በር ስለተከፈተ በብርድ በሽታ ይታመማሉ ማለት እንዳልሆነ ነው። ቀጥለው ደግሞ ለ10 ደቂቃ ያህል መስኮቱን ይክፈቱና ምንም በጤናው ላይ የደረሰ አደጋ እንደሌለ ይገነዘቡ። ይህን ልምምድ አከታትለው ይሞክሩ። በመጨረሻ ልጆች እስኪ መስኮቱን ከፋፍቱት እንጂ ንፋስ ይግባ፣ ቤቱ እኮ ታፈነ ብለው መናገር ይጀምራሉ። ይህ ደግሞ ሙሉ በሙሉ መፈወሶን ያረጋግጣል። ውድ የድሬ ቲዩብ ተከታታዮች በጉዳዩ ላይ ያላችሁን አስተያየትና ተመክሮ አካፍሉን።